ሌላው የኢራን ተራዳ ቀይ ባህርን ማነቅ ሊጀምር ነው። ሐውቲዎች መተኮስ ጀምረናል ብለዋል። ሰው አልባና ሚሳኤላችንን እስራኤል ላይ አነጣጥረን ቃታ አስበናል ነው የሚሉት። እስራኤል ደግሞ በደቡባዊ ግዛቷ ኤላት ስመክተዋል እኮ ነው የምትለው። ጦርነቱ እያደረ አዲስ የሚል ስም አለ። ጋዜጠኛውን ያስታውሰናል። እና ጦርነቱ ዛሬ በነገራችን ላይ ድፍን አንድ ወር ሞላው። እነዚህ ሀገሮች ያው ጦርነቱ አለ። እንደገና ፕሬዚዳንት ትራምፕ ደግሞ ጦርነቱን ለማስቆም ብቻውን እያወራ የሚሄድ ሰው አለ አይደል? ብዙ ከተማችን ላይ እናውቃለን። አይ ቲንክ በዓለም አቀፍ ደረጃ አገር ብቻዋን እያወራች የምትሄድበት ጊዜ እየታየ ያለ ይመስላል። ከማን ጋር እየተወያዩ እንደሆነ ፕሬዚዳንት ትራምፕ አይታወቅም፣ ግን እየተወያዩ መሆናቸውን ግን በተደጋጋሚ የኢራን ጦር ነው ይሄ ያለው። በኋላ ላይ እንዳወቅነው በፓኪስታን አማካኝነት ስቲል ማን ነው የጀመረው የሚለው ጥያቄ ውስጥ ነው። ዶናልድ ትራምፕ እነሱ ደወሉ ነው የሚሉት፣ ኢራኖች ደወሉ ነው የሚሉት። የ48 ሰዓት ቀነ ገደብ ከሰጠው በኋላ የኤሌክትሪክ ማመንጫና አጠቃላይ መዋቅራቸውን እንደ መኪኒታ መድምጄ ልጥለው $10 ቢሊዮን የወጣበት ነው። በዛ ሰዓት ደውለው ቆዩ እስቲ ብናወራ እኮ ነው ጥሩ የሚል አሉ ነው የሚሉት እሳቸው። ኢራኖች ደግሞ ለማን የነገሩት የሚል ነው። በኋላ ላይ ይሄ ወሬ ይሄ ግንኙነት ሊደረግ የሚችለው በአሁኑ ሰዓት ከአሊ ላርጃኒ መገደል በኋላ ያሉት ሁነኛ ሰው ኖት እንትን አይደሉም፣ ፕሬዚደንት ፔዜሽኪያን አይደሉም፣ ወይም እሳቸው ዙሪያ ያሉ ሰዎች ወይም ደግሞ ተተክተዋል የሚባሉት አያቶላ ሞጅታባ ነው። አያቶላ እኮ ሞጅታባ በመሰረቱ የአሊ ካሚኒ በምትክ የተተኩ ናቸው። ስለዚህ ሁሉን ነገር መወሰን ያለባቸው እሳቸው ናቸው። እሳቸው ላይ ደግሞ የሚወራውን ታውቃለህ፣ በአይንም አልታዩም፣ በጆሮም አልተሰሙም። አሁን ችግሩ እና መግለጫ የሚወጣው በስማቸው ነው፣ በጽሁፍ ነው የሚወጣው። ስለዚህ ዶናልድ ትራምፕ ደግሞ እኔ እሳቸው ከተመረጡ ያው ያለፈው ቀጥሏል ማለት ነው። እኔ ጥቃት አደርሳለሁ ባይነች እሳቸው ተቀጥላለሁ። ይሄ በእስራኤልም በኩል ተገልጿል። ስለዚህ ይሄ ነው። ስለዚህ ማን ነው የኢራን መሪ? ማን ነው? ከማን ጋር ነው የምትጠቀም? ውጭ ጉዳይ ሚኒስትሩ አርጋቺ ነው። ውጭ ጉዳይ ሚኒስትር ግን ፓኪስታን አፈጉባኤው ደግሞ እውነተኛ ስልጣን ማዘንድ ነው የሚያድረው እዛ አሁን ኢራን ውስጥ ነው የሚለው። እንግዲህ ይህን ሚኒስትር የምታውቀው አሁን እንደዛ ከሆነ ፓኪስታን ነች። ከማን ጋር እየተነጋገረች ያለችው? ፓኪስታን የምታውቀው ነገር ቢኖር ነው መልእክቱን ያደረሰችው ባለ 15 ነጥብ መልእክት እንሆ ያለችው ሰው አለ። አሁን ብዙዎቹ የሚሉት ያ ሰው ቋሊባ ናቸው። የኢራን ፓርላማ አፈጉባኤ በጣም ነው የሚናገሩት። እንደውም ለማስታወስ የኢራን አንድ ሚሳኤል ዲሞና ደቡባዊ የእስራኤል ከተማ ናት። የመካከለኛው ምስራቅ የመጀመሪያው ኒውክሌር ቦምብ የተሟሸበት የኒውክሌር ማዕከል የሚገኝበት ነው። ዲሞና ወደ ቤርሼባ ይወስደናል ልበል እና እዚያ መስመር ላይ ወደዛ አካባቢ ነው። እዛ ሆኜ ዲሞናን አለማየት ይመቸኝ ነው። የሚገርም ነው እኮ ምን አባቴ ላድርግ፣ የምንቀሳቀስበት ጊዜ እኮ አለፈ። ገብቶሃል? እንደው ያገሬው ሰው ውስጥ ያውቃለሁ። ወፍራም ሰው ጋዜጠኛ መሆን እንደማይችል የተረዳው አይቀልም እንጂ ዲሞና እዛው አካባቢ ነች። አይ እሱ ብቻ ሳይሆን የአገሬው ሰው ውስጥ እስራኤል ምን እንዳላት የት ቦታ ምን እንዳለ እዚያስ ያለ ሰው ያውቃል። አንዱ ሚኒስትር ያረልች እንደ አጠቃላይ ያውቃል። ግን አክቹዋሊ የት ቦታ ምን አለ እዛ ድረስ መግባት አያስፈልግም። ኤኒዌይ ግን እዛ ያ የኒውክሌር ሚሳኤል የተሟሸበት ነው። ትንሽ እዛ ላይ እናውራ እንዴ እሱማ በጣም ጥሩ ነው። ኢራንም ያለ ነገር እኮ እሱን እኮ ታርጌት አላደረገችም። ሀሳቡማ ነው ግን አይ አካባቢው ላይ መደረሱ አሁን እስራኤል ለምሳሌ በኦፊሻሊ የኒውክሌር መሳሪያ እንዳለ አይታወቅም። አሁን የታጠቀችው የራሽያ ኦሬሽንካ ቢሆን ይገባሃል። ገብቶሃል? የጎረስካትን ሳትውጥ የሆነ ነገር ተፈጥሯል። አሁን ችግሩ በአብዛኛው የምትከላከለው ነው የኢራን ሚሳኤል እና ይሄ ነው እንጂ እንደ ኢራኖች እንደዛቻቸው
የተኮሱት ሁሉ ያስቡትን ቦታ የሚመታላቸው ቢሆን ኖሮ ታሪኩ ሌላ ነበረ። ስለዚህ ዲሞናን እንመታለን ያሉትን ይሄ መንግስትን ቆርጦ መጣል መቅላት እና አንገቱ ከተቆረጠ ከወገቡ በታች ምን ያደርጋል? ይሄን መንገዳችሁን አቁሙ፣ አትግደሉ ነው ባለስልጣን። እሱን አቁሙ። እሱን የምትቀጥሉ ከሆነ የመጨረሻ የጦርነታችሁ ግብ ሆኖ የምትቀጥሉ ከሆነ እኛ ደግሞ ዲሞናን የኒውክሌር ማብላያዎቹን እዛ ሴንተር ነው እንግዲህ ስንት ማብላያ አለ እንዴት ነው የሚታወቅ ነገር የለም። ከመሬት በታች ስንት ውስጥ ገብተህ በቤት ሄደህ እንኳን እሱን ለማወቅ ሳዳም ሁሴን የተደበቁባት የቀበሮ ጉድጓድ እንኳን ወደ ቀኝ ማስገቢያ ነበራት። እንደዚህ ወደ ፊት ገብተህ እሳቸው ወደ ቀኝ ነው ተሸጉጠው የነበረው። ስለዚህ ይሄንን ያሉት አስደንጋጩ ነገር ምንድን ነው? እና ኢራኖች ተኮሱ ወደ ዲሞና እንግዲህ በዲሞና ሰማይ ላይ ወፍ አያልፍም ነው የሚባለው። እንኳን ሚሳኤል ከፍተኛ ጥበቃ ያለበት ነው። አሁን ምን ይሆንልሃል? ያ ሚሳኤል የእስራኤል መከላከያ ሳይነካው ማለት ነው በሙሉ ኃይሉ መጥቶ ወደቀ። ከዲሞና 13 ኪሎ ሜትር ርቆ የመኖሪያ ህንፃ ላይ የሆነ አሮጌ ወደቀ እዛ ላይ ማለት ነው። እንደመጣው ነው መቆጠር ያለበት። አካባቢውን ካገኘ አስደንጋጭ ነበር በጣም። ስቲል የእስራኤል መከላከያ እያጣራው ነው እንዲህ ሊፈጠር እንደቻለ ብሏል እንጂ እኔ አላነበብኩም የሰጠውን ምላሽ። ያን ጊዜ ቋሊባ ከእንትን ተናገሩ። ምንድነው ከኢራን ከሆነ ቦታ ነው የምትናገረው። በጭራሽ ይሄ ከቤት ስትመጣ ልጆች ከቤት እየሮጡ መጥተው ጉንጫቸውን በእጅ ያለውን ሰተህ መግባት እሱ የለም፣ አሁን ቀርቷል። የለም የት እንዳለ እምጥ ግባ ስምጥ ኢቨን ጓደኛ የምትለው ማወቅ የለበትም። መኖር ብትፈልግ ከሆነ ጓደኛ ልትመለየት ይቻላል። አሁን የባህር ኃይል አዛዡ ላይ ደረሰውን ጥቃት ስትመለከት ስሬን እንዳለ የባህር ኃይል አዛዦች ሆናችሁ ዘስ አንድ ላይ ማለት ነው። ይሄ እኮ መጣባት ነው እኮ እንደ ጥላ የሚከተል ነገር ነው። የምናየው በጣም የተለየ ጦርነት ነው። ልብ ያለው እንጂ ቴክኖሎጂው ግን በጣም አድቫንስ መሆኑን የሚያሳይ ነገር ነው። ማለት በእንደዚህ አይነት በጣም ከባድ በሆነ ውጊያ መሀል ብዙ ሲቪሊያን ሲሞት እድላቸው ሰፊ ነበረ። አሁን እየተነጠሉ የመመታቱ ሁኔታ ስትመለከት ቴክኖሎጂው የሚያገዘው ከፋም ነው ያሉበትን ቦታ በመለየት በኩል እሱ ነው። ቋሊባ ያሉትን ልናገርና እዚህ ላይ ያለውን ነው። በተለይ ከትናንት ወዲያ እስራኤል ያደረገችው ድብደባ በጣም ከባድ ነው እና በጣም ከባድ ስለነበረ ኢራኖች ማስጠንቀቂያ ሰጥተዋል። ከዚህ ከሰላጤው አካባቢ መቼም ዘንድሮ የገጠማቸው ነገር እንደው ምቾት አለመውረድ ምን እንደመጣባቸው በጣም ነው የሚገርመው። መቼም ዱባይ መቼም ተኝተህ የምትታሽበት ነው አይደል? እስቲ ትንሽ አውራን ስለ ዱባይ ከጦርነቱ በፊት ነው በኋላ አሁንማ ዱባይ ነህ እንዳትበባ አረኛ አይደለሁም ብሎ ገብታ ብዙ ስራው አለ ሊባል አሁን ነፃ አውሮፕላኖች የሚዘጋጀው ወደ ዱባይ እኮ እሱ ምንድነው የዱባይ ማጂክ? እስቲ ንገረኝ። የቱሪስት ሀገር ነች እና የንግድ ከተማ ነች። እንግዲህ 55 ዓመታቸው ነው። እንግዲህ አሁን ስለነሱ እናውራ ካለን በ55 ዓመቱ እዚህ መድረስ ይቻላል። የእኛን ታሪክ እንግዲህ ወደ ኋላ መለስ ካለን ብዙ ነገር አለው። በዚህ 55 ዓመት ውስጥ የመጣ ለውጥ ነው። ህንጻው ምንድን ነው ሲለውኝ ግራ እኔ ሚስጥር ነው ያለብኝ እኮ የዓለም ነጋዴዎች ኢንቨስተሮች ኢንቨስት የሚያደርጉበት ነው። ስራ ያለበት ሀገር ነው። ቱሪስት ያለበት ሀገር ነው። ሰላማዊ ሀገር ነው። እንደው አንድ የኢትዮጵያ ሰው ከአውሮፕላን ወርዶ አየር ማረፊያውን እንደለቀቀ ምንድነው ፊቱ ላይ የሚመጣው? ህንጻዎቹ ናቸው ድቅን ነው የሚሉት። ምን ሌላ ነገር አለ? ጠቅላላ ህንጻው ነው። መንገዱ ሽር ያለ ነው። የምታያቸው መኪናዎች የ25 እና 26 ናቸው። ኦኬ እዛ ተሳፍረህ የጠቅላላ ወደ ሆቴል ትሄዳለህ። አልገባኝም። የ26 ማለት በቃ ዘመናዊ መኪናዎች አዳዲስ መኪናዎች ናቸው። እንደሱ ጋር አንድ አመት መነዳቱን እርግጠኛ አይደለሁም። መኪና እኮ ወደዚህ የሚጫነው ከዛ አይደል እንዴ? አንድ አመት ከተነዳ በኋላ እኮ የለም መኪና ወደዚህ መጣል አለበት። ጨርንቆስ አይታይም ራሱን የጣለ ነገር ይሄ እንግዲህ አለ አካባቢዎች አሉ አይደለም? አሉ አካባቢዎች በወዲ አካባቢ አታይም እንደዚህ ሶሲያል ሳባ ወርቅ ደርበው ወርቅ እንደ አንገት ልብስ ተጎናጽፎ የሚሄዱ ሰዎች
እሱ ይመስላል የሉም እነኛ ዋናዎቹም። በነገራችን ላይ እኔ 2 ጊዜ ሄጃለሁ። ዋናው የአገሪቱን ሰዎች ማየት አልቻልኩም። ለስራ ነው ለምን እረፍት ነው የሄድከው? ዱባይ ብዙ ጊዜ ዱባይ የሚካሄደው ለምንድን ነው? አገባኝማ አለኝ ማወቅ ነው። ዱባይ ለእረፍት ነው የሚካሄደው። እሺ ነጋዴ እስካልሆነ ምን ያህል ቀን አረፍክ? 1 ሳምንት ቆይቻለሁ። ይሄ ለምሳሌ እስቲ አንዳንድ ቦታ ጥቀስልኝ። ዋኛ የሆነ ፎቅ ላይ ወጣ የሆነ ጥፍ ብለ የገባበት ቤት አይዶን ሳምቲንግ የምታውቀው ቢሆንና ስለ ቤርሼባ ለአብርሃም ቢሆን እኔ ቤርሼባ የአብርሃምን 7ቱን ጉድጓዶች ጎብኝቻለሁ። አይ ሞሎቹ ነው የሚገርሙት አሉ። ይሄ አሁን የመጣው ኬርፉል የሚባለው የፈረንሳይ ኩባንያ ነው። ትልቅ ሱፐርማርኬት አዲስ አበባ መጥቷል። ኩዊንስ ሱፐርማርኬት ጋር መርጃ ነው ከአላሙዲ ድርጅቶች ጋር። የዱባይ ነው የኬርፉል የፈረንሳይ ኩባንያ ነው። ኦኬ በዓለም ላይ በጣም ብዙ ፍራንቻይዝ አለው። ኦኬ ዱባይ ያለው ኬርፉል ህንጻ ሞል ትገረማለህ። ከዚህ የት ልበል ሙሉ አገር ነው። የሌለ ዕቃ የለም። ክፍለ ከተማ ነው ማለት አንደኛ ትጠፋፋለህ። በትክክል ሰው በደንብ እንትን ካላደረግ ትጠፋፋለህ እዛ ውስጥ ገብተህና የሌለ ዕቃ የለም። የቤት ዕቃ የምናምን የቢሮ ኮምፒውተር ምናምን ወርቁ ምኑ ሁሉ በየቦታው አለ። ያኔ ወስነህ ነው የምትገዛውን ነገር የምትሄድበትን ቦታ ምናምን ካልሆነ ትጠፋፋለህ። እንደዚህ ትልልቅ ሞሎች ያሉበት ምንድነው ፋርሶች ቅናት ነው ምንድነው ያደርጉ ያሉት? ለምሳሌ እኔ ሆነስ አልገባኝም። አይ ለምን ቅናት ይሆናል? ከጀርባቸው የአሜሪካ ድጋፍ አላቸው አይደል እንዴ? ሶዋት ከአሜሪካ ድጋፍ ቢኖራቸው ሳይሆን ችግሩ አይ ጦርነቱ ሁሉን አቀፍ መሆን መቻል አለበት። መቼም ኢራን ብቻዋን መሞት አለባት እንዴ? አሁን ባለው ሁኔታ እኮ ለአሜሪካና እስራኤል ሲደበድቧት እጇ ተሳስሮ መቀመጥ የለባትም። እነሱ በአካባቢው ኢራን ነች እኮ ይዋጣልኝ ያለችው። ኢራን እኮ የኢራን አብዮት ሲመሰረት እኮ አሜሪካንን ትልቋ ሰይጣን የእስራኤልን ግልገሏ ሰይጣን ብሎ እነዚህ እስራኤል መጥፋት አለባት ብሎ አውጆ ነው የሚንቀሳቀሰው። ይሄንን ሳውዲ አረቢያ አላወጀችም። ይሄንን የተባበሩት አረብ ኤሚሬት አላወጀችም። ስለዚህ አሁን ዋይ እነዚህ ሀገሮች እና አክባሪያቸው ነው ባይዘው ሀብታቸውን በሚገባ አውጥተው የ21ኛው ክፍለ ዘመን ቀድመው ከማንም በላይ ለመድረስ ከነዳጅ ሀብታቸው ጎን ለጎን የሚሄድ ተጨማሪ የኢኮኖሚ ምንጭ በመፍጠር የቱሪዝም የደረሱበትን ታውቃለህ። የሳውዲው አልጋ ወራሽ 2030 ላይ ያለውን እቅድ ግንዛቤ ውስጥ ትወስዳለህ። እነዚህ ቤዚካሊ ዜጎቻቸው በሙሉ ትንቡክ ያለ ህይወት ነው የሚኖሩት አይደለም እንዴ? ኦፍ ኮርስ በጣም ሀብታሞች ናቸው። ታዲያስ ወይ አሁን ብዙ ሰዎች ወገናዊነት ገለመለ ሊሉ ይችላል። ወይ ይሄን ማዳመጥ የለብንም። አንዱ አሁን የተቸገረው ነገር ይሄ ምንድን ነው የሚባለው? ምን ሪያሊቲ ምንድን ነው? ኦልተርኔቲቭ ሪያሊቲ የሚባል ማህበራዊ ሚዲያ ላይ ስትገባ፣ ቲክቶክ ላይ ስትገባ በጣም የማውቃቸው አሜሪካውያን አንዱ የባህር ኃይል ኢንቴሊጀንስ ሰራተኛ የነበረ ነው። አንድ የማይሞቱ ኮሎኔል አሉ፣ ስማቸው መላስ የሚቆልፍ አሜሪካዊ ናቸው። የሚያውቁትን ወታደራዊ ሳይንስ ሁሉ ተጠቅመው የሌለ ሪያሊቲ ፈጥረው ቁጭ ይላሉ። እሳቸውን የሚከተሉ በሚሊዮን የሚቆጠሩ ሰዎች አሁን ጦርነት ምን እየተካሄደ እንደሆነ ብጠይቃቸው እነሱ የሚሉትና መሬት ላይ ያለው ተጨባጭ ሁኔታ አይገናኝም። ማህበራዊ ሚዲያ ላይ የሆነ ለምሳሌ እግር ኳስ አለ አይደለም? እግር ኳስ እየተጫወቱ ማራዶና እያጠቃ ማራዶና እኮ ከጥቅሙ ውጭ ሆኗል። እሱ አሁን በጣም እንትን ያለው ተጫዋች እንትን አሁን ማለት ዳንኤል አሞካች ነው አለ እንዴ? ዳንኤል እንደዚህ የሚል ከእውነታው ጋር የተፋታ ራሱን የቻለ ሌላ አዲስ እውነት አለ። ስለዚህ ይሄ ጦርነት ሲያበቃ በእርግጠኛ ልንገርህ፣ መሬት ላይ ማንም ያሸንፍ፣ መሬት ላይ የሚያሸንፍ ይኖራል፣ ቲክቶክ ላይ የሚያሸንፍ ይኖራል። ምንም ሁለቱ አይገናኝም። ገብቶሃል? እንደዚህ አይነት ፕሮፌሰሮች አሉ፣ የማይጠፉ ሁለት አሉ። አንዱ የኢኮኖሚክስ ፕሮፌሰር ናቸው፣ አንደኛው ደግሞ መጀመሪያ ላይ አክብሬ የሰማኋቸው ጊዜ ነበር። ገብቶሃል? ግን እኮ እነዚህ ሰዎች የሚናገሩት እውነት ሊሆን አይችልም ወይ? የምናረጋግጥበት ሌላ መንገድ ሳይሞ እውነት ሊሆን አይችልም። ልናረጋግጥ የምንችልበት ሌላ ምን መንገድ አለ? አሁን የምዕራባውያን ሚዲያ ነው የምንከታተለው አለ እንዴ? የምዕራባውያን ሚዲያ ደግሞ ከምዕራባውያን ፐርስፔክቲቭ ሁሌ ሪፖርት ሲደረግ የምንሰማው፣ በዚህኛው ወገን ያለው ነገር ምን እንደሆነ በምን እናውቃለን? መሬት ላይ ያለው ነገር አሁን የፐርስፔክቲቭ ያልከው ነገር ትንሽ እኔ አልገባኝም። የምዕራብ ጋዜጠኞችን የምናነውርበት ጊዜ አለ እና አለ በአብዛኛው ያው በእኛ በሀገራችን ጉዳይ ራሱ የሰሩትን ነገር ከፋዮች ኪስ ሆነው ሲናገሩ አንዳንድ
እሱን የምናውቀው ነገር አለ። ነገር ግን ወደድክም ጠላህም ያለ እነሱ ይህንን ዓለም መረዳት አችልም። በማህበራዊ ሚዲያም ሆነ በምን ብትሄድ ሳይንሳቸውን የትም ልጥሏቸው። ይሄ እውነት ነው። አረረም በረረም ቦታው ላይ የሚገኙት እነሱ ናቸው። አዎ እኮ የፈለጉትን ይነግሩሃል፣ ያልፈለጉትን አይነግሩህም። እቺን ተቀበለ ማለት ነው። ወይ እኔ የዚህን ያህል ናቸው ብዬ አላስብም። አሁን ግን ለምሳሌ ኢትስ ሲምፕል ሁለት ነገር እንውሰድ። አሁን እኔ ይሄ መናገር አልችልም፣ ምክንያቱም አሁን አስቸጋሪ ነገር ምንድን ነው ማህበራዊ ሚዲያ ሌላ ሪያሊቲ ስለሆነ ገብቶሃል። አስቀድሞ አንተን የሆነ ሳጥን ውስጥ ያስቀምጠዋል። ለምሳሌ ዛሬ ማለት ፒርስ የሚባል ጋዜጠኛና አንድ እንግሊዛዊ ያሉ ማለት ነው የፓርላማ አባልም እስከ ሞት ደርሰው የነበር በጣም ኢቪል የሆነ ሰው እያለ እና ሁል ቀን እሰማዋለሁ። ያ ሰው እንግሊዛዊ ነው የሚሉት፣ እኔ አክሰንቱ ግን እንግሊዛዊ አይመስለኝም። እና የታወቀ ሰው ነው። ማነው ስም አለው፣ የታወቀ ሰው ነው። እና ሙልጭ ተደራርገው ነው የሚሰዳደቡ። እና ፒርስ የሚናገረው ነገር እንግዲህ ፒርስ በጣም የእንግሊዛዊ ጋዜጠኛ ነው ባለው በጣም ታብሎ ሰንዴ ታይምስ ላይ ምናምን ላይ ነው የሚሰራ የነበረው። ማለት ሲኤንኤንም ላይ እንትና የሞተ ጊዜ የእሱን ቦታ ተክቶ ይዞ ነበረ። ማነው ያ ጥያቄው? ሲኤንኤን የእሱ ቶክ ሾው እኮ የታወቀ ነው። እሺ እንዴት ስም አስተዋታቃት ማናቸው? በሰማይ ነፍሳቸው ይማረውና የኢራኑ እኛ አይናቸው የሚስቀው ፕሬዚደንት ራፍሳንጃኒ ነው ራፍሳንጃኒ ጸጉረ ድፉ አሁን በቅርብ ነው በዚህ በጦርነት የተገደሉ የኢራን ከንቲባ የነበሩት እሳቸው ኢንተርቪው ያደረገው። አዎ እሳቸውን አላ የእሳቸውን ስም ጥራልኝ። በጣም ነው ያዘንኩት በእሳቸው ሞት። በነገራችን ላይ የኢራን ፕሬዚደንት አህመዲን ነጃድ እሳቸው ተገደሉ እያሉ ነው ማስተባበያ ወጣ አይደል? ነው እሱ ፌክ ነው ማስተባበያው። እንደ እስራኤል ጠቅላይ ሚኒስትር አድርገን ነው ሰሩ ኖ አይገናኝም። አህመዲን ነጃድ በሌላ ጊዜ በቁመተ ሥጋ ሳሉ የተነሱትን ቪዲዮ ላይ ጫኑት ነው የሚባለው እና እንደተገደሉ ነው ወይ አልተገደሉ ቆነ ደስታውን አልችለውም። ቅድም ካለው የማህበራዊ ሚዲያ ዓለም እንግዲህ ብዙ ነገር አለ። የተገደለ ሰው ተገደለ። ሌላ ጦርነት ነው የምታየው እዚህ ጋር ምንም የሚያገናኘው ነገር ኤኒዌይ በሱ ምትክ ይሰራል አምፒስ እና ሪሊ እኔ በሆን በመጀመሪያ ደረጃ እንደዛ አይነት ሰው አልጋብዝም። ወይም አስቸጋሪ ነውና ይሄ ሰውዬ በጣም የማውቀው ስራው በጣም ግራ የሆነ አሁን እንደዚህ በሁለቱም ነገር ስም አላቸው በጣም ብዙ ናቸው እና ሌላ ዓለም ሌላ ድርሰት ነው የሚሰራው። ስለዚህ አሁን መሬት ያለውን ሪያሊቲ ለመገንዘብ ያስቸግራል እና ከመሰረታዊ ጦርነት ጋር የተፋታ ራሱን የቻለ የሚዲያ ጦርነት አለ። እነዛ ቅድም ያልኩ ሰዎች እኔ ብዙ ጊዜ ስለማያቸው በየጊዜ ሁኔታው ሲለወጥ ደሞዝ እንደገባላቸው ግድ የላቸው ማሞተ ምንም ግድ የላቸው ገብቷል። በተለይ አሜሪካ የባህር ኃይል ተጀ ምናምን የተባለ ጽፎልኝ ያውቃል። በነገራችን ላይ በጣም ስለሚያናድደኝ ማለት ነው እና የእሱ ባክግራውንድ ጽፎ ያውቃል እና እንደዚህ አስቸጋሪ የሆኑ ሰዎች አሉና ከፍተኛ የሆነ በማህበራዊ ሚዲያ ራሱን የቻለ የአሜሪካና እስራኤል እንደዚሁም ኢራን ጦርነት ለብቻው እየተካሄደ ነው ለብቻው እና እዛ ላይ የምትሰማው የወደሙ ከተሞች የጠፉ እንትኖች ብዙዎች ከተሞች አልቀው ብዙ ሰዎች በስደት ሲሄዱ ታያለህ። እሱ እንኳን ያው አሁን ቴክኖሎጂ ጋር ተያይዞ ኤአይ ይሄን ሊሰራ ይችላል እኮ አሁን መርከቦች መስራቱ አይደለም። ይሄንን አምነው የሚናገሩ ሚሊዮን ሰዎች ካሉ ምን ታደርጋለህ? ዛት ኢዝ ዘ ፓወር ኦፍ ሶሻል ሚዲያ። አንተ የፈለግከውን በል እጭ በየላልፍ እችላለሁ፣ ግን አንተ ያልከውን እውነት ነው ብሎ በሚሊዮን አንገቴን እንደሰጠልኝ እንደው አንተን የሚልስ ግን ምንድን ብታረግ እኮ በመረጃ የሚያምኑ ሰዎች ደግሞ አሉ እኮ። አሁን እንደተባለው ብዙ የሚያደናግሩ ነገሮች አሉ። ግን ከአንዱ ሚዲያ ራሱ የሚለየው ብዙ ጊዜ አሁን ቀደም ስለ ምዕራባውያን ሚዲያ ከለ ያለ ቢቢሲ አለ በፊት ሲባል እንዲህ የምንለው ነገር አለ፣ ሳይድም የሚይዙበት ነገር አለ። ግን ዝም ብሎ የተነገረውን ሁሉ ማመን ደግሞ የዛ ሰው የአድማጩና የተመልካቹ አይደል? አዎ እውነቱን ለመናገር ግን ዞሮ ወደ ጉዳያችን ለመምጣት ኢራን የሰላቸው ሀገሮችን የምትወጋበት የምትተኩስበት ምንም ሎጂክ የለም።
አይ ሎጂክም አላት እንዴ ለአሜሪካ የጦር ሰፈር የፈቀዱ ሀገሮች አይደሉም ወይ አንዳንዶቹ ሱዋል እና እሷ ጠላት ላይ የፈረጀችው የአሜሪካ ጀት ከዛ እየተነሳ ሲደበድባት ዝም ማለት የለባትም። አንድ ወይ ገለልተኛ መሆን አንድ ነገር ነው። አሜሪካ ከዋሽንግተን ዲሲ እየበረረች መታበችም ኢራን ተበደባች። ስለዚህ እንደ ኢትዮጵያ የራስን የውጭ ግንኙነት ለማድረግ ሱዳን ተጠርታ ሱዳን እንዲህ ልናደርግ ነው ሱዳን ፍቃድ መስጠት አለባት። ሶማሌ ፍቃድ መስጠት አለባት። አንተ ኢትዮጵያ የራስህ ፖሊሲ አለ፣ ከሀገሮች ጋር የምትገባውል አለ። ለምሳሌ ሰላጤው ሀገሮችን መደገፋቸው ቀጥ አድርገው ህዝባቸውን አንቀባረው ሀብታቸውን እንደሚገባ ተጠቅመው ሰላም ረብበውበት አንኳ ሁለት ሄዳል እቁብ ጥለን ሄድከው ሁለት ጊዜ ተመልከት። ብዙ እንትን ያደርጋል። እዚህ ድረስ የሚያማልሉ ናቸው አይደለም እንዴ? ይሄን እኔ ሰላም ሰሪዎችን ነው የማደንቀው። እኔ በእውነት ሌሎቹ የተረፋቸው ምንድን ነው? ሞት ነው ሞትና እልቂት ነው በቋሚነት ያለው። ሰምተሃል? ሳውዲ አረቢያ ውስጥ ሰምተሃል? የሳውዲ አረቢያ ዜጋ ሬሳው መንገድ ላይ ወድቆ ሰምተሃል? ህንፃው ተደርምሰው አይተሃል? ዱባይ ውስጥ ይሄንን አይተሃል? ባህሬን ውስጥ መስካት በልቤ ነው የሚሄደው። እነዛ ሀገሮች አፍቃሪያቸውን በእውነት ነው የምነግርህ። ታዲያስ በተጨባጭ ህዝባቸውን ጠቅመው ራሳቸውን አግንነው የሚኖሩ ናቸው። ኃጢአት የላቸው ማለት አይደለም። ቢያንስ ለራሳቸው እኮ በዚህኛው ኮንቴክስት እኮ ኢራንን በማስደብደብ በኩል ኢራን እንግዲህ አላስደበድቡም። አሜሪካ ለእነሱ ጥበቃ ነው መሰለኝ። ለምን ታሪኩን አንጀምረው ከበለን ይህን ነገር እንዴት አድርጌ ላውራ? ያው በእውቀቱ አንዴ ሳዳም ሁሴን ማለት ይኖርብናል፣ ግን እንመለስበታለን። እስካሁን ያወራነው በቡና ባንክ ሰዓት ላይ መሆኑን ማስታወስ ሊኖርብን ነው።